ኢዮቤል ከእስር ቤት አመለጠ። መቲና ርብቃን አቤልን ለመበቀል ከዛ ቤት ኃይሉን አሰባስቦ ከድጋሜ እነሱን ለመበቀል እነሱን ለመጉዳት ከእስር ቤት አምልጧል ማለት ነው። መቲ እስር ቤት ሄዳ እንደምትሄድና ከዚህ ሀገር እንደምትወጣ ነገረችው። በጣም ተናደደ። እንዴት እኔም በዚህ ሁኔታ ውስጥ ጥለሽኝ ትሄጃለሽ? እስከ ዛሬ ድረስ እወድሃለሁ፣ አፈቅርሃለሁ ስትይኝ ነበረ። ለካ የውሸትሽና የፉገራሽን ነበረ ወይ አላት። አቤልና ርብቃ እስር ቤት ሄዶ አዩን ጠየቁት። በጣም ነበረ የተናደደው። እሱን ለማናደድ ያላረጉትና ያልቆፈሩት ጉድጓድ የለም ነበር። ርብቃዬ እንደውም የልጃችን ቀጠሮ ውጤት ወይም ደግሞ የምርመራ ውጤት ዛሬ ነው፣ ኤደን ልጃችን ቼክ ማድረግ አለብን፣ ቶሎ ብለን እንሂድ አለችው። እሱ ጋር ቆማ እሱን ለማናደድ ወደዋ ውስጥ የሌለውን ልጅ ወደ ውስጥ አለ በማለት የዛሬ 1 ዓመት 3 ሆነን መተን እንጠይቃለን፣ እስከዛ ድረስ መልካም ቆይታ ይሆንልህ በማለት አዩን አናዶታል ማለት ነው። አዩ በጣም ነበር የተበሳጨው። አቤሎ ላይ ፊቱ ላይ ተፋበት። አቤል ግን ምንም አልመሰለውም ነበር። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ ያረጋችሁ የመደወል ምልክቱን እየነካችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ ርብቃ ክፍል 38 ተለቋል። ክፍል 38 ላይ እንግዲህ አዙዬ ማሚቴን እዛው ጥላት ወደ ቤት ተመልሳለች። ወደ ቤት ስትመለስ ግን ማሚቴ አልመጣችም ወይ እኔን እቃ ግዢ ብላ ልካኝ ተመልሼ ስመጣ እዛ ቦታ ላይ አላገኟትም እና ወደ ቤት የተመለሰች ስለመሰለኝ ነበር የመጣሁት ብላለች ስትናገር፣ ምን ሆነሻል አዙ? ዛሬ ምን ነክቶሻል? በሰላም ነው? እኔ መጠየቅ ያለብኝ ጥያቄ አንቺ እየጠየቅሽኝ ነው። ምክንያቱም ማሚቴ ከአንቺ ጋር ነበር የወጣችው። ይሄን ጥያቄ የኛ ነበርን መጠየቅ የነበረብን በማለት ብጠይቃትም አይ እንደዚህ ብላኝ እኔ ተመልሼ ስመጣ አልነበረችም በማለት ለሁሉም ስትናገር ሁሉም በጣም ነበር የተጨነቀው የደነገጡት ማለት ነው። በተለይ ርብቃ በጣም ነበረ የተጨነቀችው። ግን እንደዛም ሆኖ ካደሩ በኋላ ጠዋትም እንደዛው ተጨንቆ ነበር እና መቲ ተመልሳ አዙ ተመልሳ መቲ ጋር ሄዳ ነበረ። እባክሽ የሆነ ነገር አርጊ፣ ሁሉም ሰው እኔ ላይ እያፈጠጠ ነው፣ ሁሉም ሰው እኔን እየጠረጠረኝ ነው። ምክንያቱም ከኔ ጋር ስለወጣች ይሄ ነገር በጣም ጥሩ አይደለም። አፋቸውን የሚይዙበትና ወይም ደግሞ እኔን የሚያስጠረጥረኝ የሚያስደርግ ነገር አርጊ፣ የሆነ ነገር አርጊ ብላት ነበረና መቲ ሜዳ እንግዲህ ለማሚቴ ደውለሽ ደህና ነኝ ቤተሰብ ጠየቃ ሂጄ ነው ከትንሽ ቀን በኋላ እመጣለሁ ብለሽ ንገሪያቸው በማለት እሷም ደግሞ ልጇ እንደሆነች እያገተቻት ልጇ እንደሆነች ስለምታውቅ አዎ ደህና ነኝ፣ የሆነ ጎረቤት ላይ ማህበር ነበረና ማህበሩ ጋር ሳላቅ ረስቼ ነበረና በድንገት ሳስታውስ በዛው ይርኩ ስላስጨነኳችሁ በጣም ይቅርታ በማለት ለአቤሉ ደውላ ነግሯለች። እና አቤልን በጣም ተጨናንቆ ስለነበር ከዛ በኋላ አሁን ደህና ናቸው ማለት ነው። ከጭንቀቱ ተላቋል። አቤል በጣም ተጨንቆ ነበር እያመማት ስለሆነ ምን ሆና ነው ወይም ደግሞ ቤቱ ጠፍቶባት ይሁን እንዴ ብሎ ነበር ሁሉም ሰው ሲጨነቅ የነበረው ማለት ነውና አሁን ተረጋግቷል። መቲ እስር ቤት ሄዳለች ኢዮቤል ጋር። ለኢዮቤል እኔ መሄድ አለብኝ፣ አንተን ለመሰናበት ነኝ የመጣሁት። እስከዛሬ ድረስ ለአንተ ብዬ ብዙ ነገር ውስጥ ገብቻለሁ። ከዚህ በኋላ ደግሞ ከማይወደኝና ከማይፈቅረኝ ሰው ጋር ጊዜ ማቃጠል አልፈልግም፣ ከሀገር ልወጣ ነው በማለት ስትሄድ አንቺ እንዴት እንደዚህ ታደርጊያለሽ? እኔ ለአንቺ ብዬ እኔና የአንቺን ህይወት አስተካክላለሁ ብዬ እዚህ ነገር ውስጥ ገብቼ እዚህ ነገር ውስጥ እንዴት እኔን ጥለሽኝ ትሄጃለሽ? በማለት ብለምናትም አይሆንም እኔ ጨርሻለሁ፣ አሁን ከትንሽ ደቂቃዎች በኋላ እበራለሁ በማለት ተሰናብታው ሄዳ ነበረ። እንደዛውም ደግሞ ከትንሽ ደቂቃ በኋላ በድጋሚ ርብቃና አቤሎ ያው ርብቃ ብላ ነበረ ነገ አቤሎ ይፈታል፣ ከዛ በኋላ መተን እንጠይቃለን፣ 2 ሆነን ዛሬ 1 ነኝ ነገ ደግሞ 2 ሆነን መተን እንጠይቃለን በማለት ቃል ገብታለት ነበረ። ቃሉን ጠብቃ ተመልሳ ሄዶ እንግዲህ ኢዮቤልን ጠይቆታል ማለት ነው። ኢዮቤል በጣም ነበረ የተናደደው። እንዴት እዚህ እያለው እሱ ተፈታ በማለት ግራ ገብቶት ነበረ። እንደዛም ሆኖ እሱን ለማናደድ እንግዲህ ብዙ ነገሮችን አድርጓል። ኦዶ ውስጥ የሌለውን ልጅ አለ በማለት በቃ ፈታ ብሎ ስቆ ነበር እሱን ለማናደድ እንደዚህ ያደረጉት። በኋላ ግን ይሄ ጥፍ ይጠብቃቸዋል ማለት ነው። ፈጣሪ እንግዲህ አቤልና
ርብቃን ፈጣሪ መቻሉን ይስጣችሁ። ኢዩቤል ከዛ እስር ቤት ወጥተዋል። ደግሞ ሌላ ደግሞ የቀረው ነገር ማለት ነው ቤተሰብ እስር ቤት እንዳለ ሁሉም ሰው ያውቃል። ይህ እንደታሰረ ርብቃም አቤሎም እንደታሰረ ጭራሽ ይፈታል ብሎ እያሰቡ አይደለም። መቲም ከሀገር ልትወጣ ነው እንግዲህ እሷ አይፈታም በማለት እሷ ልክ ከሀገር ልትወጣ ስትል ልብሷን አስተካክላ ሁሉም ነገር ጨራርሳ ስለ ማሚቴም ገጠር አስገብታ ካስቀመጠቻት በኋላ በራብ እንድትሞት ነው የምትፈልገው። ሴትዮዋን አሰቃይታው ነው የገዛ እናቷን መግደል የምትፈልገው። አሁን እንግዲህ ኢዩቤል ኦቶ ቤቷ ድረስ ሄደዋል ማለት ነው። ማመን ነበረ ያቃታት፣ ደንግጣ ነበረ። ምክንያቱም ያላሰበችውና ጭራሽ አይምሯ ውስጥ የሌለው ነገር ነበረው እዛ ጋር የተከሰተባት ማለት ነው። እና እስቲ አሁን ደግሞ ኢዩቤል ምን ያደርግ ይሆን? አቤልና ርብቃስ ምን ያርጋቸው ይሆን የሚለውን አንድ ላይ የምናየው ይሆናል። ምክንያቱም አይል ሰብስቦ ክፋቱን በደንብ አስቦ አሰላስሎ ነው ከእስር ቤት የወጣው ማለት ነው። እንደዚህ ዝም ብሎ አይደለም። ብዙ ነገር ያሰበበት ብዙ ነገር ሊያሳካበት የነበረ ነገር ነው በአንድ ቀን ገደል የገባበት ማለት ነው። ስለዚህ ክፋቱ ከበፊቱ የበለጠ ይብሳል ማለት ነው። ስለዚህ እንግዲህ እናያለን ድራማው። ለማንኛውም ያማረ ነው ማለት ነው። የምር እኔ ተመችቶኛል። እናንተም እመቻችሁ። ላግዛሽ እንኳን አላላችሁኝም። ተባረኩ።